አረካውም ነው የአሜሪካና የቻይናን የታሪፍ ድብድብ ስታይ ይሄንን አሁን መጠቀም ትችላለህ። እኔ ድርጅት ውስጥ እንዳማካሪ ነው አሁን ያለው ዲዛይነር ሲንድሮም ኤንድ ፋውንደርስ ሲንድሮም የምንላቸው አሉ። የአንድ ሰው ፍላጎት የአንድ ሰው ስሪት በሀብትና በጸጋ ነው ብዬ ነው የማስበው። በቤተ መንግስታቸው ተቀብለው አነጋገሩን እኛ ፍራስትሬት አድርገን እነሱ ጋር እንዳንቀር የቢዝነስ ሞዳሊቲውን 51% ለኛ ሼር እነሱ መንግስት ራሱ 49% ኖሮበት እንዲሰራ ፈቀዱ። እንግዲህ ከኮቪድ በፊት ያለው ላይፍ ስታይል ኢነርጄቲክ መሯሯጥ ምናምን ሁሉን ነገር መቻል ምናምን እንደዚህ አይነት ነገር ነበር ያለውና አንዳንዴ ግርም የሚለኝ ጠዋት ሌሊት ተነስቼ ከዚህ የደብረ ብርሃንና የጣርማበር እንትን ይሄ ፎጉን በእንደዚህ በጭላጭል እየነዳው ሄጄ 3 ሰዓት 4 ሰዓት ደሴ ደርሳለሁ። ስራዬን ሰርቼ ምናምን ወዲያው 11 ሰዓት ሲሆን ወደዚህ መመለስ ጀምራለሁ። እንደዚህ ብዙ ጊዜ እሰራለሁ። ወደ ሐረር በቃ ተነስቼ 8 ሰዓት ላይ በጋም ተነስቼ በቃ እነዳለሁ። ከእንደገና የሆነ ነገር ምናምን አድርጌ ወዲያው መለሳለሁ እና ይሄ የሚገርም ጉልበት ነው። አሁን የምናፈቀው ጉልበት ግን ላረገውም አልችለው ማለት ነው። ኮሮና መጣ። ኮሮና ላይ እንግዲህ እንደሚታወቀው ሎክ ተደርገን ነበረ እና ጓደኞቼ ጋር እንደዚህ ምናምን አሉ። በጣም የሚያሳዝኑ ወዳቸው ጓደኞቼ ከጎኔ አረፉና እኔም ሳይኮሎጂካሊ በጣም ተጎዳው። እኔም ታመምኩ እና I was waiting like እኔም መሞቴን ምጠብቅ ሰው ነበርኩኝ። እንግዲህ ያንን እየጠበቅኩኝ ምን ያረክ ምናምን ብዙ ህይወቶች እንትን ውስጥ ያለውም ተመለሰ ስታየው ያለ ሰው የሚሆን አይደለም። ማገገሚያ ገብተህ ነበር? አልገባህም? ማገገሚያ አልገባውም። እኔ አልገባውም። ጓደኞቼ እንትን ሲያደርጉ ወዲያው በቃ ቤት ውስጥ ልሙት ብዬ እንትን አደረኩኝ። ግን ያው እንደምንም በሰዎች እርዳታ እየዳንኩ መጣው። ሞትን አይቼው ነው የተመለስኩት። really አይቼው ነው በሩ ተከፍቶ ምናምን ታገዬ ሁሉ የወጣው ይመስለኛል። ከዛ በኋላ ግን ላይፍ ስታይሌ ተቀየረ። ላይፍ ስታይሌን የቀየረው አንዱ ኮቪድ ነው የምልበት ምክንያት ሰው ለሰው መድኃኒቱ ነው። ሪጋርድለስ ኦፍ ዩር ዘመድ ምናምን አንድ ሰው ላንተ ለካስ መሞቱን ላንተ መስዋዕት መክፈሉን ታያለህ እዛ ጋር። ከዳንኩ በኋላ ያረኩት ወጣቶችን ሰፖርት ማድረግ ምናምን regardless of my race, relative and religion I have to do it ብዬ ራሴን የለወጥኩበት ታሪክ ነው። ያ ማለት በየድርጅቶቼ ላይ ልጆችን ፓርትነር ማድረግ ይጀምራል። ወጣቶች ሎክድ ካፓሲቲ ያላቸው ካፓሲቲ ሁሉም ሰው አለውና አንሎክ መደረግ አለበት። አክሰስ ቱ ፋይናንስ መቅለል አለበት። ሐሳባቸውን ይዘው ከሚቀበሩ ሐሳባቸውን ተክብሮ ቢያልፉ ይሻላል ከሚል እንትን ፕሮግራም ሰርቼ አንሎኪንግ ኢነር ሎክድ ካፓሲቲ የሚለው ፕሮግራም አለና ዝም ብሎ ስለ ስራዎች ማውራት ስለ ስራዎች እንትን ማለት ምናምን ሚዲያ ላይ መጣሁት እና እንትን ማድረግ የጀመርኩት ከዛ በኋላ ነው። ከዛ በፊት የለውም። ከዛ በኋላ አክሰስ ቱ ፋይናንስ የኮሚኒቲ ኮላተራል መሆን አለበት። ወጣቱ ኮላተራል የለውም። ስለዚህ የሚያቀው ሰው እድር፣ ቁብ፣ አቆልቋይ፣ ቅንጃ፣ ደቦ ምናምን እየገባ ምናምን ስራውን ማከናወን መቻል አለበት ከሚለው ማስተማሪያ ሰዎችን ሰፖርት ማድረግ በገንዘብ መርዳት። ከዛ በኋላ ደግሞ ይሄ ሁለቱ ነገር ካላቸው በኋላ ለነዚህ ሰዎች እንዴት ፕሮጀክት ማኔጅመንት ላይ ይሰራሉ፣ እንዴት ፕሮጀክት ማኔጅ ማድረግ ይችላሉ፣ እንዴት ትንሽ ፕሮጀክታቸውን እንዴት ይተገብራሉ። እንደ አውሮፕላን ተንደርድረዋል፣ መውጣት አለ፣ ብዙ ነዳጅ ይፈልጋል፣ ከኤ ወደ ቢ መሄድ አለባቸው። የቢዝነስ ታይም መላት ከኤ እስከ ቢ ነች። ከዛ በኋላ የቢዝነስ ሳይክሉን ሲጨርስ አንድ አውሮፕላን ወይም አንድ ቢዝነስ መውረድ አለበት። that is technical falling መከስከስ የለበትም
ከነዳጁና ከታለመለት ዓላማ በላይ መሄድ የለበትም። ወርዶ ፓርክ ማድረግ አለበት። ቢዝነስ ሳይክል እንዴት እንደሆነ እንደዚህ ያስተምራለሁ። ሶሻል ሳይኮሎጂ፣ የቢዝነስ ሳይኮሎጂዎች አሉ። ስፔሻሊ ፋብሪኬሽን ኢንጂነሪንግ ሳይኮሎጂ የሚላቸው ብዙ ነገሮች አሉ። ዲዛይነርስ ሲንድረም ኤንድ ፋውንደርስ ሲንድረም የምንላቸው አሉ። እኔ አንድ ዲዛይን በደንብ ከሰራው በኋላ አንድ ሰው መጥቶ በጣም እኮ አሪፍ አይዲያ ሊሆን ይችላል፣ እንዲህ መስተካከል አለበት፣ በእንዲህ ሞዲፋይ ትናደዳለህ ምናምን አግኒስቱ ዩር ፕላን የመጣ ስለሚመስል እንትን አታደርግም። ቢዝነስ ላይም እንደዛ ነው። አንዳንድ ሰዎች ሙጭጭ ይሉና እኔ ልጅነት እንትን ያፈሰስኩበት ምናምን ውስጥ ይገባል አንድ ሰው እና ዊ ኮል ኢት ፋውንደር ሲንድረም። ፋብሪኬሽን ሲንድረሙ እሱ ነው። ዲዛይነር ሲንድረም አለ እና እነዚህ እንዳይኖርባቸው፣ ምክንያቱም ለኢኖቬሽን በጣም ክፍት እንዲሆኑ ሀሳቦችን መሰብሰብ፣ የማይሆኑ ነገሮችን አሜንድ አድርጎ ቶሎ ፈጥኖ ወደዛ ውስጥ መሄድ፣ አጀስተብል የሆነ ፕላን እንዲኖራቸው ምናምን ፕሮጀክትን እንደ ሰክሰስፉል እንደሚያደርጉ በግልም በምናምን ኮች አደርጋለሁ፣ አሳልጥናለሁ ማለት ነው። ዊዝ ፍሪ ይህንን ነው ማድረገው። ከኮሮና በኋላ ይሄ ነው ለውጡ። ለዛ ነው ከኮሮና በኋላ ፋብሪኬሽን ኢንጂነሪንጉን በጣም ብዙ ወጣቶች አንድ ላይ ያደረጉት ስለሆነ ኦልሞስት እኔ ድርጅት ውስጥ እንዳማካሪ ነው አሁን ያለው። ዲዛይን ላይ አማክራለሁ፣ የቢዝነስ ስትራቴጂዎች ላይ አማክራለሁ፣ የጨረታ ጉዳዮች ላይ አማክራለሁ ምናምን እና ሳማክራቸው በደንብ ይሰሩታል። አይ አም ኮንሰልታንት ኦልሞስት እኔ እንደ ኦነር እና እንደ እንትን አይደለሁም። አሁን እንደዚህ እንትኖቹን ፊት ለፊት ያመጣናቸው ወጣቶች ማኔጅመንቶች ናቸው። እንደዚህ ሰፕላየርስ ማኔጅመንት የምንለው አለ። ሌሎች ሰፕላየሮች እንዴት ገንዘብ ወስደው አስተዳድረው ፕሮዳክቱን እንዴት አምጥተው እዛ ውስጥ እሱን እንትን ብለናል። ይህን ሁሉ አደረግን። በሆነ ጊዜ ጠቅላይ ሚኒስትሩ ሊጎበኙን ቻሉ። የማሽኑ አመራራቱ በጣም እንትን ብሎ ደስ ብሏቸው አበረታተው ምናምን ኢሚዲየትሊ የኢትዮጵያ ታምርት ላይ ከኢንዱስትሪ ሚኒስትሩ ጋር እንትን ጀመረንና እንትን ላይ ምንድነው ኤግዚቢሽን ላይ ሙሉ ፋብሪካ ይዤ መቅረብ ጀመርኩ። የሚሰራ ፋብሪካ። ያንን በቃ ብዙ ሰው ወደደው። የሚሰራ ፋብሪካ እንደውም እዛው ለኤክስፖርትም የሚመች ምናምን እንደዚህ ብዙ ነገር ሆነ። እዛ ጋ ነው እንግዲህ የቡርኪና ፋሶ እይታ የመጣው። ናይስ። እስቲ ስለሱ አጫውተን እና ይህንን ያዩና እንግዲህ ወዳጃችን አዜብ የምትባል ዶሚኒክ እንደዚህ የሚባሉ የትራውሬ ወንድም እና ምናምን እንደዚህ አፍሪካ ውስጥ ማሽን የሚሰሩ ልጆች አሉ እና ይሄ ተብሎ በጣም እንትን ተነግራቸው ፕሬዚደንቱ በጣም እስቲ እነዚህ ልጆች ይምጡ የሚል እንትን አለ። እኛ እንደውም ለኤክስፖርት ነው የተነጋገርን የነበረው። በኤክስፖርቱ ፕሮሰስ ላይ የኳሊቲ የስታንዳርድ እና የመሳሰሉት ነገሮች ቻሌንጂንግ ናቸው። ከዚህ ማሽን ወደዛ ለመውሰድ ቻሌንጂንግ ናቸው። አሁንም መሰራት ያለባቸው ያሳብ ፖሊሲ ስልህ እነዚህ ነገሮች በደንብ ኢዚ መሆን መቻል አለባቸው። ስለዚህ ማሽን ኢምፖርት ከማድረግ ኤክስፖርት ወደ ማድረግ ለመሸጋገር ሌላ እንደገና ራስ የሆነ እና ይሄ አደገ። ከዛ እነሱ ካልመጣችሁ ብለው ሄዱ እና በጣም ደስ ብሏቸዋል። ኢትዮጵያን በጣም ይወዳሉ። በቤተ መንግስታቸው ተቀበለው አነጋገሩን። በፓን አፍሪካኒዝም እንትናቸው በጣም እንትን ነው እና ኢትዮጵያ ላይ ያለው የማሽነሪ የማምረት በኢትዮጵያኖች የማምረት ልምድ እኛም ሀገር እንዲኖር እንፈልጋለን። ፕሊስ እንደዚህ ነው። ለኤክስፖርትም ተነጋገርን። ማሽነሪ ኤክስፖርት ማድረግ ሲደመር ደግሞ እነሱ ሀገር ያንን ነገር ዴቨሎፕ ለማድረግ እና ቴክኖሎጂ ፓርክ ለማቋቋም ወጋዱጉ ላይ አቀባበሉ ምን ይመስል ነበር? እኔ የተለያዩ ማህበራዊ ሚዲያዎች ላይ በጣም ትልቅ የክብር አቀባበል ነው የነበረው። እንደዛ ነው እንትኑ በጣም ትልቅ ነው። የኛ እንዳለ ግሩፓችን ነው የሄደው። ያንን እንትን ተቀብለውን በጣም በትልቅ እንትን ያስተናገዱን። መቼም ለኢትዮጵያ ያላቸው እንትን ጥሩ ነው። እንደውም እኛ ፍራስትሬት አድርገን እነሱ ጋር እንዳንቀር ይሄ ቢዝነስ ሞዳሊቲውን 51% ለኛ ሼር
እነሱ መንግስት ራሱ 49% ኖሮበት እንዲሰራ ፈቀዱ እና ያንን ፕሮሰስ ያደረጉ ነው ማለት ነው። ስለዚህ ይሄ የፋብሪኬሽን ኢንጂነሪንግ ቀስ እያለ እንትን ብሏል። ግን በቅርብ ደግሞ ሌላም አፍሪካ ሀገራት እንደዚህ ጥሪ አለ። የፋብሪኬሽን ኢንጂነሪንግ ኤክስፖርት ለማድረግ ማሽነሪዎችን ምናምን እና ይሄ ነገር በኢንቴግሬሽን እንትኑ ስናይ የኢትዮጵያ ታምርት ፖሊሲው እና ፕሮግራሙ ቆንጆ ነው ማለት ነው። ቢያንስ የሆነ ነገር እያሳየን መጥቷል ማለት ነው። ይሄ መበረታታትና እንትን ማለት አለበት። ኢቭን የኢትዮጵያ ታምርት እንትኖቹን ሲጀመር ያለውንና በአሁኑ እንኳን በቀደም 4/3 የተደረገውን ብታዩ የሚገርም ነገር ነው። ብዙ ወጣቶች ያላመጡት ማሽንና ፋብሪካ የለም ብታይ ኤግዚቢሽኑ ላይ ኮንቬንሽን ሴንተሩ ላይ ነው የተካሄደው። ትልልቅ ማሽን ምናምን ያልተመረተ ነገር የለም። ኮንሴፕት ሁሉ መጥቷል። አሁን ድሮ የተሰራ ነገር ነው። ድሮውን ኤግዚቢሽኖች ብታያቸው ከዚህ ከ3 ዓመት ምናምን በፊት ምናምን ስታይ አንድ ብሎኬት ማሽን አለች። የሚመጣው ማለት አቧራውን ቡን አድርገው አጸዳድተው ያመጣታል። የሚመጣው ማለት እንደዛ ነበር። አሁን እንደዛ አይደለም። ኮንሴፕት ሁሉ መምጣት ጀምሯል። እዚህ ወደ እንትኑ ለመልሰህና እናንተ ቡርኪና ፋሶ ሄዳችሁ በቀጥታ ከፕሬዝዳንቱ ጋር ነው የተገናኛችሁት። ይሄ በጣም እንደ ሀገር በጣም ትልቅ ክብር ነው። በሀገር መሪዎች ደረጃ የሚደረግ አቀባበል ነው። ከዛ ሲያዩ እናንተንም ፍራስትሬት እንዳታደርጉ ጭራሽ እናንተ 51% እናንተ ብትይዙ እኛ ይሄን አሉ እንይዛለን። እዚህ ፋብሪኬሽን የሚሰራ ፋብሪካ አቋቁሙ ነው። ያ ፋብሪኬሽን ይሄ ማሽነሪ ወጣቶች ስኪል ዴቨሎፕ ለማድረግ በአፍሪካኖች የሚሰሩ አሁን የምንጀምረው ወደፊቱ የአፍሪካን ጣፋንታ የፋብሪኬሽን ጣፋንታ በግብርና በቴክኖሎጂ በኮሙኒኬሽን በፓወር በመናምን ይወስናል። ስለዚህ አሁን መጀመር አለብን ነው። አሁን ስንጀምር እኛ ይሄን ያህል ኢንቨስት እናደርጋለን። የግሉ ሴክተር ነው ይሄንን የሚያመጣው። ኢኖቬሽንን በደንብ እንትን የሚያደርገው የግሉ ሴክተር ነው። ስለዚህ ይሄን ትይዛላችሁ በእንደዚህ እንላለን የሚል ሰፊ እንትን ነው። ማቀባበላቸው በጣም የሚገርም ነው። ከዛ እነሱ መጡ። እነሱ ተመላልሰው እንትን ብለዋል። ከዛ በኋላ በጣም እየተመላለሱ ይመጣሉ። ቢዝነሱን ይከታተላሉ። እዛ የሚሰራውን እንደውም በቀደም ለታመተው አዲስ አበባ የተገነባውን የመንገድና ምናምን እያዩ በጣም ተደንቀው እንደውም መንገድ ላይ ኤኤምኤን መሰለኝ አግኝቷቸው ኢንተርቪው ሁሉ አረጋቸው። ኢንተርቪው ሁሉ ሰጥተዋል። እንደዚህ አይነት ዴቨሎፕመንት የሚል እንትንና ፓን አፍሪካኒስት ናቸው። በእኛው በኢትዮጵያዊ የሚሰራ ነገር ምናምን የትራውሬ ልኡኮች ነው የመጡት። ወንድምየው እና የሱ ስፔሻል አድቫይዘሮች እና ሚኒስትሮች ናቸው የመጡት በቀጥታ ከቢጃይ ኢንቨስትመንት ግሩፕ እኛ ጋር መጡ። እዚህ ሀገር ያለውን የዴቨሎፕመንት እንትን ይሄ ምንድነው እንቅስቃሴውን ቢዩቲፉል እየሆነ የመጣውን ከተማ እንትን እሱን ለማየት ምናምን መጥተው በጣም ምክንያቱም የእናንተ ቲም አስጎብኝም ቲም ነበር። አንተም ዋና እንትን ነበር። በጣም እንትን ነበር እና እኛ ደግሞ ኩራት ተሰምቶናል። ማለት በቃ ያለህበት ትራክ አሪፍ ነው ተብሎ ምናምን ሲታሰብ እና የሀገር መንግስት የሌላ ሀገር መንግስት መጥቶ ያንን ነገር ለማየት ሲመጣ በዛ ላይ ደግሞ በአፍሪካዊ ነጭ ብቻ ይሰራዋል ብለው የሚያስቡትን ግን ኢትዮጵያኖች የሚሰሩትን ነገር ወደሱ እመጣለሁ። በተለይ ከቻይናዎች ጋር አያይዤ ግን ይሄኛውን ሐሳብ ሳንቋጨው አሁን ይሄኛው እንግዲህ ወደፊት እየሰፋ ይመጣል ብዬ አስባለሁ። በቢጃይ ኢንቨስትመንት ግሩፕ እንዲህ ወደ አፍሪካ ሀገራት ይሄ ፋብሪኬሽን ኮንሰፕትን ይዞ መሄዱ ለወደፊቱ እዚህ ላይ ለሚሰሩ የኛ ኢንጂነሮች ቴክኒሻኖች ያለው ተስፋ ምንድን ነው? እኔ ትልቅ እንትን ምክንያቱም ክህሎትም ነው ይዞ መሄደው። አሁን ክህሎት ኤክስፖርት ማድረግ እውቀትን ኤክስፖርት ማድረግ እሱ አሁን የአሁኑ ዘመን አንዱ የአሰራር እንትን ሆኗል። ሶፍትዌር እዚህ ሰርተህ ሌላ ሀገር ሲሸጠው ያዛው ሶፍትዌር ውስጥ ያንተ የሶፍትዌር ፋብሪኬሽን እንትንህ ነው ያለው። ፋብሪኬት አደረከው ማለት ነው። እሱን ኤክስፖርት አደረጋለህ። ዘ ሴም ቲንግ የማሽን ዲዛይነሮች፣ የማሽን ሰሪዎች፣ የማሽን ገጣሚዎች፣ ተካዮች ምናምን ልክ እንደዚህ ሄደው ሲተገብሩ አንደኛ ጥሩ ሪሌሽንሺፕ ያመጣል። የፎሬን ከረንሲ ታመጣለህ።
ፕራክቲስ ታደርጋለህ። ሀገራችን ውስጥ ያለውን የተማረ የሰው ኃይል ደግሞ ሌላ ኤክስፖዠር ውስጥ ገብቶ እንዲሰራ ታደርገዋለህ ማለት ነው። ወጣም ወረደ ኢትዮጵያ ስታየው ኢትስ ሃብ ፎር አፍሪካ። ስለዚህ ከዚህ ተነስተ የምትበታተነውን ክህሎቶች አስብ ምን ያህል ሊያመጡ እንደሚችሉ። ስለዚህ ኢትዮጵያን ወጣቶች ፋብሪኬሽን ኢንጂነሪንግ ላይ በጣም ትኩረት ማድረግ እንዳለባቸው ምክንያቱም ይሄ ትልቅ በር ነው የሚከፍተው እመክራለሁ። ይህንን ደግሞ ሊያበረታታ የሚችል ፖሊሲና አሰራሮች መንግስት ደግሞ በደንብ አቅልሎ እንዲያመጣው እንትን አደርጋለሁ። ሌላው የኢትዮጵያ ማርኬት ደግሞ በፋብሪኬሽን ኢንጂነሪንግ ላይ በራሱ ፕራይድ ያደርጋል። በእርግጥ በደንብ ፕራይድ እንዲያደርግና ያንን ነገር ቢያነቃቃው ዛሬ የተከልነው ዛፍ የሚመጣው 20 ዓመት ላይ ትልቅ ዛፍ ስለሚሆን ዛሬ የምንጀምረው የማሽነሪ ስራዎች የኢንጂነሪንግ እና የቴክኖሎጂ ስራዎች ወደፊት ደግሞ በጣም ከዓለም ደረጃ ሊያሰልፉ የሚችሉ እንትኖች ይኖራሉ። እንደምታውቀው ጀርመን በማሽን ኤክስፖርት ምን ያህል እንደደረሰች አንተ ጀርመን ሜዳ ስለምታውቀዋለህ። the same thing the next shooting star አፍሪካ ልትሆን ነው እና ያንን ሹቲንግ ስታርነት ለመያዝ ኢትዮጵያ ደግሞ በጣም ጂኦግራፊካሊ ሎኬት የምታደርግበት ቦታ በጣም አሪፍ ነገር ነው። የህንድ የቻይናን የኤዥያን የማኑፋክቸሪንግ ሀቦችን በመጠቀም እዚህ ውስጥ የሆነ ነገር ጨምሮ ወደ ዌስቱና ወደ ኖርዝ ወደ ሳውዙ የመበተን እንትን ውስጥ የአፍሪካም ገበያ በጣም ሂውጅ ነው። ምን ትናደርጋለን አሁን የአሜሪካና የቻይናን የታሪፍ ድብድብ ስታይ ይሄንን አሁን መጠቀም ትችላለህ። ማሽኖች እዚህ አምጥተህ በደንብ ሰራርተህ ምናምን ወደ አሜሪካ የምትልክበትን ሙሉ ስትራቴጂ እና እንትኖች የመስራት እንትን ያስፈልጋል ማለት ነው። ይሄ ሽቅድንም ይፈልጋል። ይሄ አንዱ እንትን ነው እንደ ሀገር ስትራቴጂም ይፈልጋል። ከሴፍቲ ከሴኩሪቲ እንትን ዌፐነሪስ ምናምን ብታይ በቴክኖሎጂ የሚሰሩ ናቸው። ወደዛ ይሄዳል። ራሱን ማስከበር ይችላል። ሶፊስቲኬትድ ወደሆነ ቴክኖሎጂ ይሄዳል። እንደዚህ ያደረገ ነው ቀስ እያለ የሚሄደው። ስለዚህ አሁን ያስፈልጋል። የቡርኪና ፋሶ ሰዎች በዚህ በጣም አፕሪሺየት አድርገው ይህንን ነገር እንትን ማድረግ የፈለጉበት እንትን ይሄ ነው። ስለዚህ ይሄ is a good chance for us። በጣም እንደው ቢጄ ባለፉት 17 እና ከዛ በላይ ዓመታት በሀገሪቱ ውስጥ ከ120 በላይ ፋብሪካዎች በመትከል ኦፍ ኮርስ እንደ ሀገር በከፍተኛ የመንግስት ባለስልጣናት ጭምር እውቅና የተሰጠው ስራ መንግስት ከፍተኛ የመንግስት ባለስልጣናትን እንደ ሞዴል በየጊዜው ወርክሾፓቸው የሚመጡበት ቢሮአቸው የሚመጡበት ምክር የሚጠይቁበት ደረጃ ነው። እንደው በውጭ ሀገራት በዋነኛነት ይሄ የቻይና የህንድ ፋብሪኬሽን አምራቾች እየመጡ ፕላንት ሲተክሉበት ለብዙ ዘመናት በኖሩበት ሀገር ይሄን ያህል አሻራ አሳርፋችሁ አሁን ደግሞ ወደ አፍሪካ ገበያ የመግባት እድሉ ተገኝቷል። ምንድን ነው የሚሰማህ? በኢትዮጵያውያን እጅ ቻይናዎችን ከነውቀቱ ከነማሽኑ ከነምኑ ተርንኪ ፕሮጀክቶች በምታሰራ ሀገር ይሄን ሁሉ ዓመታት ሀገሪቱ ውስጥ ፕላንት እንደተከለ ከፍተኛ ባለሙያ ስራ ፈጣሪ እና አሁን ደግሞ የአፍሪካን ገበያ በደም ሰፋ አድርጎ እንደሚያስብ የስራ ፈጣሪ ምንድን ነው የሚሰማህ? እኔ አሁን ጥሩ ነው ግን አልረካውም። ምንድነው እንደዚህ አይነት ቢዝነስ ላይ ስፔሻሊ ፋብሪኬሽን ኢንጂነሪንግ ቢዝነስ ላይ ብዙ ወጣቶች ገብተው ማየት ነው እንትኔ። ግን ይሄ ፈር ይቀዳል ማሳያ ይሆናል የሚል ደስታ አለኝ፣ ደሰታለሁ። ግን አልረካውም። ያልረካውበት ምክንያት በጣም ብዙና ሰፍቶ ሊመጣ ይገባል ነው። እኛ ሀገር ከታችኛው የማሽነሪ ምርት እስከ ላይኛው የሮኬት እና የሳተላይት ምርቶች መመረት አለበት የሚል እንትን አለኝ። ኔክስት ስታር የምንሆነው እኛ ነን ብዬ ነው የማስበው። አፍሪካ አሁን ጊዜው ነው። ብዙ ወጣት አላት። ከ70% በላይ ወጣት አለ። ያ ወጣት
ስኪል ቢሰጠው አይደለም ለአፍሪካ ለዓለም ራሱ ትልቁን የሆነ እንትን አስተዋጽኦ ያበረክታል ማለት ነው። ይህንን ማድረግ አለብን። አዘርዋይስ ሁልጊዜ ቁጭ ብለን የሰው ቴክኖሎጂ የተጠቀምን የምንሄድ ከሆነ ቴክኖሎጂዎች ደግሞ ዳታ ቤዝድ ስለሆኑ ተቆጥበውና ከፍለህ የምታገኝባቸው ናቸው። ስለዚህ የራስን ኢንዲፔንደንሲ በቴክኖሎጂ ላይ ለማረጋገጥ ልክ ፖለቲካል ኢንዲፔንደንሲ፣ ኢኮኖሚክ ኢንዲፔንደንሲ፣ የሶሻል እንትን እንደምታደርገው ሁሉ የቴክኖሎጂ ዲፔንደንሲን መቀነስ የምትችለው ኢንዲፔንደንት መሆን የምትችለው የራስን ስራዎች መስራት ስትችል ነው። በዛ ይሄ መጀመሩ ደስ ይለኛል። የሚቀሩና እየተረዳናቸው የምናመጣቸው ነገሮች ግን ብዙ ይኖራሉ ብዬ አስባለሁ። እንደዛ ነው። እንደው ቢጄ ከአንተ ጋር ያለው ጨዋታ የሚያልቅ አይደለም። አንተ በደንብ ነው የምትጫወተው። ጥሩ አድርገህ ነው ኮምፕረምድ የምታደርገው። ሆፕፉሊ ሌላም ጊዜ እናወራለን ብዬ ተስፋ አደርጋለሁ። እንደው አውት ኦፍ ኪዩሪዮሲቲ ግን በጣም ትናንሽ ነጋዴዎች እንኳን በ3-4 ጋርድ ተከበው ቬት እና ፕላቲኒየም ይዘው ከተማ ውስጥ መንገድ እያዘጉ ቶክሲክ እየለበሱ የሚሊየን ሽቶ እየነፉ የሚሊየን ውስኪ እያራጩ በሚኖሩበት ሀገር ላይ ስትሽከረከር አይታይም። ቀለል ያለ ህይወት ነው የምትለብሰው። መንገድ አታዘጋም። ፕላቲኒየም ይዘህ ቦሌ ላይ ያዙኝ ልቀቁኝ አትልም። አይ እሱን አናረግም እኛ። አንደኛ ላይፍ ፕሪንሲፕል ይለያል። ያም የራሱ የሆነ ፕሪንሲፕልና ፍላጎት ነው። ነገር ግን የኔ ፍላጎት እንደዛ አይደለም። እኔ አሁን የተረዳሁት የአንድ ሰው ፍላጎት የአንድ ሰው ስሪት በሀብትና በጸጋ ነው ብዬ ነው የማስበው። ሀብት ከምግብ ከመጠለያና ከልብስ ያለፈ አይደለም። ምናልባት የምትበላው ምግብ ልዩነቱ ሲደመር የምትበላበት ሳህን የወርቅና የላስቲክ ሊሆን ይችላል። ወጣም ወረደ ላስቲኩንም ወርቁንም አትበላው። ስለዚህ ልትበላ የምችለው ሰውነትን የሚፈልገውንና የሚያስፈልገውን የዕለቷን በጀት ነው፣ ፖርሽን ነው። ያንን ነው ልትወስድ የምችለው። ምግብ እሱ ነው። ልብስህ ሰውነትህን እስከሸፈነ ብርድ እስካላስመታ እንደዚህና በራሱ ደግሞ እስካማረብህ ድረስ ከዛ በላይ የሚያስፈልገው ነገር ላይኖር ይችላል። መኖሪያም ጥሩ እንቅልፍ ለትራስህ ቆንጆ የምትነግረው ታሪክ እስካለህ ድረስ መደቧም ፍራሿም የወርቅ አልጋዋም እኩል እንትን ነው የሚሰጡ። ያው የሳቲስፋክሽን መጠን ያው ስለሚለያይና ፐርሰፕሽንህ እንትን ስለሚያደርግ ነው። ሀብት ከምግብ ከመጠለያና ከመኖሪያ መሰረታዊ ፍላጎት አያልፍም ማለት ነው። የፈለገ ምናምን ሰብስበ ባንክ ብታስቀምጠው ምናምን በመርከብ እየተዝናና በአውሮፕላን ከዚህ እዚህ ብትሄድ ምናምን ወጣም ወረደ ሶስቱን ነው የምትተገብረው። ግን ጸጋ የሚባል ነገር ደግሞ አለ። ጸጋ የሚባለው የመጀመሪያው የመገለጥ ኢንላይትንድ የመሆን ጉዳይ ነው። በማህበረሰቡ ላይ የሚገለጥልህ ምንድነው ነው። ከጸጋ አንጻር ስታይ ሐዘን አንዱ እንትን ስለሆነ ለሰው ማዘን ያው መቼም በልቶ ማያድር አለ። በልቶ ማያድር ካለ አንተ ጠግበህ በማያድረው ፊት ለፊት ብትንፏልል ምናልባት የሞራል ጉዳይ እዛ ጋር ጥያቄ ውስጥ ይገባል ማለት ነው። ከዛ ፍሪደም አለ፣ ነፃነት እንግዲህ ብዙ ታሪኮችን ስታስብ ወርቅ የሚሰበስብ እና እንትን የሚያደርግ እንቅልፍ ላይ ተኛ ይችላል። ወርቄን ሌባ ወሰደብኝ ዘረፈኝ እያልክ ልትጨናነቅ ትችላለህና ነፃነትን ሊጎዳው ይችላል ማለት ነው። ስለዚህ ነፃነትን የምታረጋግጥበት ወይ አንዱ ሀብቶቼ በማህበረሰቡ ውስጥ የዘለቁና የጠለቁ መሆን መቻል አለባቸው ማለት ነው። ያንተ ሀብት ለሌላው
እንቁልልጬ ሳይሆን ለሌላው መጠቀሚያ አብረ መጠቀሚያ የሚሆንበትን እንትን ብታየው ይሄ ነው። የኮሙኒዝም አስተሳሰብ ነው እንደዚህ የሚመስለው፣ ግን ከጸጋ አንጻር ይሄኛውን ነው የምናየው። ቀጥሎ ፍቅር ነው፣ ላቭ የምንለው ነው። you have to love yourself፣ ኢንቫይሮንመንቱን፣ ማህበረሰቡን ምናምን እንደዚህ ማድረግ አለብህ። በማህበረሰቡ ስሜት ላይ የምትረማመደው ምንም አይነት የፍቅር እንትን የለም። ኢን ኤክስፔንስ ኦፍ የማህበረሰብ ሳይኮሎጂ ፍቅርን ልትገነባ ስለማትችል ማለት ነው። ይሄኛው አንዱ ነው። ሌላኛው ኮምፓሽን የምንለው ይሄ ርህራሄ የምንለው ነገር ነው። ርህራሄ እንግዲህ ብዙ ሰዎች ዙሪያ አሉ። ትንሽ ቆጠር ብናደርግ ብዙ ድሃ ለመብላት የሚቸገሩ፣ ለመልበስ የሚቸገሩ፣ ለመኖር የሚቸገሩ ሰዎች ያሉበት እንትን ውስጥ የእነሱን መንገድ ዘግተህ ምናምን መብላትህን እና መኖርህን ከዛ መልበስህን ልታሳይ የምትችልበት ሞራል ትንሽ ይከብዳል ማለት ነው። ርህራሄ እሱ ነው። መስጠት ከአለት ግዙፉ ነገር ላይ ቆንጥረህ ሳይሆን ከሌለህ ጥቂቷ ነገር ላይ ዘግነህ ስትሰጥ ነው ያ ኮምፓሽኔት እንትንህን ሊፈትነው የሚችለው። ርህራሄ ይሄ መስጠትህን ሊፈትን የሚችለው ያ ነው። ካለችው ጥቂት ነገር ላይ ዘግነህ መስጠት ትንሽ ይፈትናል አለ። እሱ ማለት ኢንላይትመንት ነው። ሲምፓቲ፣ ኢምፓቲ የምንላቸው ነገሮች ሁሉ አሉ እዚህ ላይ። የአንድ ሰው ስሪት በሀብቱና በጸጋው ይህንን ይመስላል። ሀብትም ያስፈልጋል። መብላት አለብህ፣ መልበስ አለብህ፣ መኖር አለብህ። ጸጋም ደግሞ ያስፈልጋል። ጸጋ ደግሞ የመንፈስ ፍሬዎች ናቸው። ጸጋዎች በጠቅላላ የመንፈስ ፍሬዎች ናቸው። ከመንፈስ ፍሬ ተጻራሪ የሆነው ሁሉ የመንፈስ ፍሬ አይደለም ማለት ነው። ተግባባን አይደለ? ስለዚህ እኔ ላይፍ ስታይሌ እንግዲህ ከመንፈስ ፍሬ ተጻራሪ የሆነ ነገር ላለማድረግ መጣር ነው። ምናልባት ሳታውቀው የምታደርገው ብዙ ነገር አለ። ራስን መጠበቅ ጥሩ ነው፣ ጋርድ ማበጀት። ነገር ግን ጋርድን ይዞ ሌላን ሰው ለመጫንና እንትን ለማድረግ አግባብ አይደለም። መንገድ ማዘጋት ጥሩ ነው እንዲመችህና ቶሎ ለመድረስ እንደዚህ። ነገር ግን የታመሙ ሰዎች የሚሄዱበትን የሆስፒታል መንገድ እና ምናምን እንትን ማድረግ ጥሩ ላይሆን ይችላል። ልክ እንደዚህ ሁሉ ያው የምትጠጣቸው ነገሮች ሁሉ ወርቅ አይደሉም። በቃ ለሰዎች ሰውነት ሊሆኑና ሊስማሙ የሚችሉ ናቸው። ያን ደግሞ ድሃውም ሀብታሙም አለው። ውሃ ትጠጣለህ፣ ንጹህ ውሃ ትጠጣለህ፣ አለቀ። ምግብ ትበላለህ፣ ለሰውነት የሚያስፈልገውን። that's it። ኢንትረስቲንግ። ከብጄ ጋር በቼዝ ዳር ጨዋታችን ላይ የምናደርገው ውይይት የመጀመሪያው ቀን ነው እንጂ የመጨረሻው አይሆንም። በጣም ሰፊ ሰዓት ነው የሰጠህን። ታንኪው በጣም ለለጋስነትህ አክብረህ ደግሞ በጣም በተጣበበ ፕሮግራምህ ከኛ ጋር ቆይታ ለማድረግ እና ለቤተሰቦቻችን ሐሳብህንም ለማካፈል ፈቃደኛ ሆነህ እና ደግሞ መጀመሪያ ላይ እኔ ፕራንክ ነው የመሰለኝ ሰርፕራይዝ አድርገህን ስለመጣህ እጅግ በጣም ደስ ብሎናል። እግዚአብሔር ያክብርልን። እኔ ደስ ብሎኛል። እኔ ብንወያይባቸው ብዬ ያስኳቸውን ነጥቦች ጨርሻለሁ። ግን አንተ የምትጨምረው ካለ የመጨረሻ 1 ደቂቃ ሰጥ ይችላል። እንደዚህ አይነት ሚዲያዎችን እንደዚህ አይነት የቼዝ ዳር ጨዋታ ይዘብቅ ማለት ለኔ በጣም ደስ የሚልና አስተማሪ፣ ብዙ ተማሪዎች አሉ፣ ብዙ ተከታዮች አሉ። እነዚህ ሰዎች ሊማሩበት ይችላሉ ብለህ የምታመጣው እንትኖች ደጋፊ ነኝ። ስለዚህ ይሄ ነገር አድጎ ማየት ምኞቴ ነው ማለት ነው። አመሰግናለሁ።